በዚህ ደረጃ ክፋት ውስጥ ያሉ ሰዎችን ለመቋቋም እነሱን ለመታገል እናንተ ወደ ዲን ወደ አላህ መመለስ አለባችሁ። ከወንጀል መራቅ አለባችሁ። ከአላህ ጋር ያላችሁን ግንኙነት ማስተካከል አለባችሁ። ስለዚህ እህቶቼ በተለይ በአሁኑ ሰዓት በጣም እየተጎዳችሁ ያላችሁት እናንተ ናችሁ። ደግሞ እርስ በርስ እኮ ነው። ማንም ማመን ማችሉበት ሁኔታ ላይ ነው ያላችሁት። ስለዚህ በጣም ተጠንቀቁ። ማን ነው ስጦታ ያመጣላችሁ? ለምንድን ነው ስጦታ ያመጣላችሁ? በዚህ ሁኔታ ላይ ነው ያላችሁ። ስለዚህ ራሳችሁን ጠብቁ፣ ተጠንቀቁ። ዲን ላይ ጠንካራ ሁኑ። ሰላትን በወቅቱ ስገዱ። ከሙዚቃ ራቁ። በመልካም ስራ ተበራቱ። እስቲግፋር አብዙ። አዝካሮች አሉ። ላ ሐውለ ወላ ቁወተ ኢላ ቢላህ። ስፔሲፊካሊ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቴትድ መሆን አለባቸው ብዬ አምናለሁ። አቅም ይኑራቸው። ሆነ እንደዚሁ አሁንም እየተቀያየረ መልኩ እንደ አስቀያሚ በጣም ስቃይን ነው። እንቅልፍ ለመተኛ ትፈራለሁ እና ሩቅያ በምቀር ይርቀኛል፣ ሩቅያውን ሳቆም ይቀርበኛል እና ይሄ የእውነታ ነው። እሺ ይሄ ነገር የእውነታ ነው እንዴ? በጣም ማለት የሆነ ቦታ ሆኜ የሆነ በቃ በእንቅልፍ ስተኛ ቁርአን ቀርቼ የምተኛው ከተኛው በኋላ ግን ስቃይን ነው የማየው። ስጮህ አንዳንዴ እንደውም ጮሄ የጮህኩኝ የምነቃበት ሰዓት ራሴ ስራ ቦታ ነኝ ማለት ነው። ስራ ቦታ ክላስ አለሽ አንቺ? የመኝታ ክላስ? አዎ አለ። አንቺ እዛ ቤት ውስጥ ሱረቱል በቅራን ትከፍቻለሽ ወይ ትቀሪያለሽ? ጧት እቀራለሁ ወይም ደግሞ አሱር ላይ ከተመቸኝ እቀራለሁኝ። ከፍቼ ደግሞ ኩችን ውስጥ እኔ በፊት ይይዝ ነበር። አሁን ላይ ግን ሴትዮዋ ከልክላኝ ነው ማለት በኤርፎን ሳረግ ትቆጣለች። ስልክን መያዝ አትፈልግም። ክላስ ውስጥ ደግሞ እንደዚህ ከፍቼ ማስቀመጥ አልችልም። ራሴ ቁጭ ብዬ በኤርፎን ካልሰማው ለምን? አንቺ ከማን ጋር ነው የምትሰራው? ክርስቲያን ናቸው። ክርስቲያኖች ናቸው? ክርስቲያኖች ናቸው ማለት አሰሪዎችሽ ናቸው ክርስቲያን አይደሉም? ጓደኞች ክላስ አብረውኝ አሉት። ኦ ማይ ጋድ። አንቺ ስራ ለምን አትቀይሪም? ባለፈው እኮ ብዬሽ ነበረ። ስራ እንትን ብዬ ነበር አጣሁ። ስራ ማቴ እኔ ኒቃሚስት ነኝ። በኒቃብ የሚያሰራኝ የለም። ወላሂ አላህ ኢንሻአላህ ዱዓ አረግልሻለሁ። ሰዓት ኢንሻአላህ አላህ የተሻለ ስራ ይለግስሻል። አንቺ ይሄንን ቦታ መቀየር አለብሽ እኮ ሲሻልሽ ይመለስብሻል። ባለፈው ምንድነው በጣም እንትን ያለኝ በቃ እሱ ፈርቶኝ ያለው ዚክር በማድረግ በተለይ አያተል ኩርሲ የሆነ ኡስታዝ እንደዚህ ብዬ ሳማክረው የአረብ ኡስታዝ ነበርና አንቺ በጣም እንትን እየተፈታተነሽ ነው ልጄ ምናምን አደራሽን በህይወትሽ አስግቶሻል። እሱ እየተፈታተሽ ነው። አያተል ኩርሲ ቅር ያለኝ እንደሚለኝ አያተል ኩርሲ የመጨረሻው ሰዓትን በቀረቀራለሁኝ በምናቤ ምን እንደዛው አያተል ኩርሲ ስቀራ ይርቀኛል። ሳቆም ደግሞ ይመጣል። ከዛ ኢኽላስን ሲጀምር ይርቃል። ከዛ ይመጣል። ላኢላሀ ኢለላህ ብቻ። አሁን ሌላ አያተል ኩርሲይን ከቤት ስትወጪም ቅሪ፣ ቤት ስትገቢም ቅሪ፣ ከመኝታ በፊትም ቅሪ፣ ስትነሺም ቅሪ፣ ስትበይ ስትጠጪ፣ በማንኛውም ሁኔታ ላይ አያተል ኩርሲይን በቃ ያዢ። ምክንያቱም በዙሪያሽ ያሉ ሰዎች ምናልባት ማን እንዳረገብሽም አታቂም እኮ ምናልባት እየደጋገሙ የሚያድሱብሽም በቅርብ ያሉ ሰዎች ሊሆኑ ስለሚችሉ የተሻለ ስራ እስክታገኝ ድረስ አንቺ ከዚህ እስክትወጪ ድረስ በጣም መጠንቀቅ አለብሽ። ማለት ደግሞ እዚህ ቤት እንትን ያልኩበት ነገር ያኔ አሁን አይምሮ ተረጋግቷል። እዚህ ቤት እንትን ያልኩበት አንደኛ ሶላቴ ላይ ያኔ እንትን አለኝ ጊዜ አለኝ። አሁን ለሶላት ስራ እየሰራሁ ሶላት ሰደረሰ ሂጅ ስገጅ ነው በሶላቴ። ሌላ ቤት ደግሞ አንዳንድ ቤት የሚያጋጥመኝ ደቂቃ ይዙልኝ ያለ ሶላቴ ይህን ያህል ደቂቃ ምን ትሰሪያለሽ? እኛ እኮ 5 ደቂቃ ናት የምትወስድብን ይሉኛል። ይህ እዚህ ደግሞ ቤት አልሐምዱሊላህ ለሶላቴ ጊዜ ትሰጠኛለች። ጤናሽ ይበልጣል እኮ ታዲያ ሰዓት
ጤናሽ ከሁሉ ነገር በላይ ይቀድማል። ስለዚህ አላህ ግን እስቲ በዱዓ በርቺ። ምናልባት አላህ ነገሮችንም ሊያስተካክልልሽ ይችላል እዚሁ ቤት ውስጥ ኢንሻአላህ። እኔም አስታውሼ ኢንሻአላህ እስቲ ዱዓ አድርግልሻለሁ። አላህ ልክ እንደፈወሰሽ አላህ ሁኔታዎችንም ያመቻችልሽ ኢንሻአላህ። አሚን ያ ረብ። አብሽር ኢንሻአላህ፣ አብሽር ይሳካል ኢንሻአላህ። ቤተሰቦችሽስ? ቤተሰቦቼ ወላሂ ብነግርህ ትደነግጣለህ። ያሉበት ነገር ማለት ነግረሽኝ ነበረ ባለፈው። እንዴት ናችሁ አሁን? አሁንማ አባቴ አይኑ ቀን ቀን አያይም፣ ማታ ማታ ያያል። እስቲ በውስጥ እስቲ በቃ ኢንሻአላህ። አሁን ቻርጅም እየጨረሰ ነው። በቴሌግራም እናወራለን። ቁጥርሽ አለሽ እንዴ? እኔን ቁጥር ቴሌግራም ላይ በቃ ኢንሻአላህ። እስቲ ቴሌግራም ግሩፕ ውስጥ አለሽ አይደል አንቺ? ኢንሻአላህ አለሁ። በቃ እዛ ላይ ኢንሻአላህ እስቲ አለ። ስለዚህ ራስን ማከም ትችላለህ። ገባ? መርሃባ። እዚህ ፕሮፋይሌ ሰርቼ ምናምን ከድግምት ጋር የሰራኋቸው ቪዲዮዎች አሉ። በደንብ ግባና አዳምጥና እዛ ላይ የጠቀስኳቸው ስራዎችና አያቶች በደንብ እዛ ላይ ባስቀመጥኩት መልኩ ተጠቀምበትና ራስህን አክም። በጣም ጠንካራ መሆን አለብህ ለባለቤትህና ለልጆች ስትል እንደገና መርሃባ። እና ለሌሎች እድሉን ሰጣለሁ ኢንሻአላህ። ወንድም ዱዓ አድርግልኝ እንዳትረሳኝ። አብሽር አብሽር ኢንሻአላህ። ያ ያለው ከአንተ ጋር ያሉትን ነገሮች ገብቼ ያለው ሽክረን ጀዛከላህ ወያከ። እሺ ሌላ በረካቱ ሸበካ እያስቸገረ ነው። ወላሂ ወበረካቱ። እንዴት ናችሁ? ደህና ናቸው አልሐምዱሊላህ። ወላሂ እዚህ ላይፍ ላይ ወላሂ ገብተህ ባየሁ ብዬ በጣም እምጓጓ ነኝ። አድናቂህ ነው። በዛ አጋጣሚ የሆነ ጥያቄ አለኝ እኔ እዚህ ላይ ማለት ነው፣ ስለ ሲሂር። እኔ ያለሁበት ስደት ነው እና በጠጉሬ ነበርና ያረጉብኝ ሲሂር እዚሁ ከኋላይም ታይሆን እዚሁ በቃ ከዚህ ካናቴ በታይ ነው እና እሱ ላይ በጣም አካለሁኝ። ስሙት ይነሳ በጣም ያመኛል። በቃ አልወድም ስሙ ባይሆን ይሄ ልጅ ሲያነሳ አወጥቶኝ ነበር ማለት ነው። መልሽ የገባሁና እሱ ላይ አካለሁኝ። ሶላም መስገድ አልችልም፣ ቁርአን መቅራት አልችልም። ቁርአን በእርግጥ አልቀራሁም፣ እቀራለሁም እንትን ይዘኛል። ሀታ ሶላት አልሰግድም። በቃ ሶላት ሰግድ ያንቀጠቅጠኛል እና መስገድ አልችልም ጭራሽ። እና ራሴን በቃ ሀታ ቢቸግረኝ ራሴን ተላጨሁት። አሁንም ደግሞ እላጫ ምናምን ብዬ ታስብ። ከዛ ባሌ ደግሞ ምን ነው አንቺ አትፈልጊም እንዴ? ካልፈለግሽ ተላጪ፣ ከፈለግሽ ትለኝ። በቃ ሀታ ጠጉሬ በጥስጥሳ በቃ ምንም ተቃጥሏል። በቃ ስሙን ጠጉሬ ቅጥል ከኋላ በኩል የለም። በቃ አካለሁኝ፣ ይቆስላል አካለሁ። በቃ እንዲያርግ ትጀመር ጠጉሬ አይፈልግም። እና ወላሂ በእርግጥ ግን እኔ እዚሁ ስደት ላይ ነው ያረጉብኝ። አቃቸዎቹን ማውቃቸዋለሁኝ፣ ለምኛቸዋለሁኝ እንዲፈቱልኝ። አሁን ጭራሽ ማህፀኔንም ይዞኛል፣ ኩላሊቴንም ይዞኛል። በጣም ሲጀምረኝ ልቤን ነው በጣም ያመመኝ እና በጣም ከባድ ነው። እና እስኪ ቁርአን መቅራት በእርግጥ ብዙ አላውቅም። ቁርአን ያው ሶላት ምናምን አሰግድ ያለሁኝ አልሐምዱሊላህ። ቁርአን ብዙ ረድና ምናምን አውቃለሁኝ። እሱን እንዲቀራ በቃ ያሽፋሽገኛል። ቁርአን ተሰማሉ አልወድም። በቃ ቁርአን እንዲከፈትብኝ ጭራሽ አልወድም። እና አንድ ጊዜ ቁርአን ትቀራብኝ እዛ የእጃዛ ሂጄ አንድ ጊዜ ብቻ ነው የጮኸው። ከዛ በኋላ ይፍጥ ነው ያለው። በቃ 3 ጊዜ አስቀርተውብኛል። ይፍጣል ሲጀመር መናገር አይፈልግም። እና ለአንድ ጊዜ ብቻ እጄ ተንቀጠቀጠ። በስ ለአንድ ጊዜ ራሴን ስቼ ግን በኋላ ነቀሁኝ። ከዛ በኋላ ጠፋ ማለት ነው። እና ምን ማድረግ ይችላለሁኝ? በትዳር ላይም ሰላም አይደለሁም። ትዳር በጣም ወላሂ 3 አመት ተቀመጥ አንድ ቀድህን አይደለንም። ታዲያ አብረና ያለ ነው። ከባለቤትሽ ጋር አብራችሁ ያላችሁት? አብረነን። እሱ ቁርአን መቅራት አይችልም? አይችልም። ኦኬ። አንቺ አጫጭር ሱራዎችን መቅራት ትችያለሽ አይደል? የሶላቶችን አውቃለሁኝ። ከአራቱ እንትን አልዘልም ማለት ቁላብ ዘረቢላስ ቁላብ ዘረቢ ፈለቅ ምናምን ነህ ለማውቀው 3 ሱራዎችን ብቻ ነው የምነግርሽ።
ሶስት ብቻ አልሐምዱን፣ ፋቲሃ፣ ሱረቱል ፋቲሃን፣ ሱረቱል ፈለቅን፣ ቁል አዑዙ ቢረቢል ፈለቅና ቁል አዑዙ ቢረቢን ናስ። እነዚህን ሶስቱ ሱራዎች ውሃ ታዘጋጃለሽ ጠዋትና ማታ ለመጠጥ ከላዩ ላይ የሚበቃሽንና ፀጉርሽን ለመታጠብ የሚበቃሽን ያህል ውሃ ታዘጋጂና ከዛ በኋላ ሱረቱል ፋቲሃን 7 ጊዜ ትቀሪበታለሽ። ሱረቱል ፈለቅንም እንደዚሁ 7 ጊዜ፣ ሱረቱል ናስንም 7 ጊዜ። ትንሽ አንዴ ለምሳሌ አልሐምዱን ቀርተሽ ሲጨርሽ ትንሽ እንትፍ ትይበታለሽ ለራስሽ የምትጠቀሚው ስለሆነ በዚህ መልኩ ፋቲሃን 7 ጊዜ፣ ፈለቅን 7 ጊዜ፣ ቁል አዑዙ ቢረቢን ናስ 7 ጊዜ በዚህ መልኩ ተዘጋጂና ከላዩ ላይ የምትሽውን አልተጫለሽ። ከዛ በኋላ በቀሪው ፀጉርሽን ታጠቢያለሽ። ከፈለግሽ ደግሞ ውሃውን ትንሽ በዛ አድርገሽ እስከ ማታ ድረስ ለመጠጥ የሚሆንሽን ውሃ መጠጥ በፈለግሽበት ሰዓት ላይ እሱም ብቻ ተጠቀሚ። በዛ አድርገሽ አዘጋጅተሽ ከላዩ ላይ ታጥበሽበት የቀረውን ለመጠጥ ስለሆነ ያዘጋጀሽው መጠጥ በፈለግሽበት ሰዓት ላይ እሱን ውሃ ብቻ ጠጪ። ማታም ከዛ በኋላ ትደግሚያለሽ እንደ አዲስ፣ ማታም እንደ አዲስ ትቀሪበታለሽ። ከዛ ጠዋትና ማታ ኢንሻአላህ ባላህ ፍቃድ ትድኛለሽ። ብዙ ልጆች ድነዋል ልክ እንዳንቺ እንደዚህ ሆነው ኢንሻአላህ እንዲሁ እኔ ባሰገደኝ እንዲሁ ለምንም አይደለም። ሀያጣኔን ስንት ጊዜ ወላሂ ወደ 10 ሐኪም ቤት እጃለሁኝ መካ ጅዳ። በቃ ያህርኩበት ሐኪም ቤት የለኝም። ተሄድ ኢንፌክሽን ነው ተሄድ ኩላሊት ነው ይሉኛል፣ ግን በሽታ ሊገኝልኝ አልቻለም። እኔ ግን አውቃለሁ በሽታዬን ማለት ነው። ትዕግስት የለኝም ትጀመር ትዕግስት የለኝም። በቃ አጣላለሁኝ። በቃ የሆነ ትዕግስት የሚባል ነገር ከላይ ላይ የጠፋው ያልኩሽን አድርጊና ያው ፎሎ መልሼልሻለሁ። ከዛ በኋላ ከአንድ ሳምንት በኋላ አናግሪኝ። ይሄን ተጠቅመሽ ከሳምንት በኋላ ፎሎ መልሼልሻለሁ። ለስንት ቀን ልጠቀመው? ለአንድ ሳምንት ቀን ልጠቀመው። ፎሎ አድርጊያለሁ። ለስንት ቀን ነው? ጠዋትና ማታ ለአንድ ሳምንት እንደዚህ እየቀራሁበት ከዛ በኋላ ታናግሪኛለሽ። አንቺ ግን በዚህ ሳምንት ውስጥ የምታረጊው አንደኛ ሰላትን ወቅቱን ጠብቀሽ ስገጂ፣ ገባሽ? እንደገና ደግሞ ስራ ቦታ ላይ ኢርፎን እየተጠቀምሽ መስራት የምትችይ ከሆነ ሱረቱል በቅራን አውርጂና ሁልጊዜ ሱረቱል በቅራን አዳምጪ። ሁለተኛ ከሙዚቃና መሰል ነገሮች በጣም ራቂ።